ሞቅ ደመቅ ያለው እሑድን በኢቢኤስ እንደቀጠለ ነው። አሁን አረ በዚያ ያያዝ ከቀጠለ ከኔን ማድረከኝ ለማንኛው ከባድ የሆነ ፋይት ናይት መጥቷል። ዛሬ ማን ያዘጋጀው፣ የት ነው የተዘጋጀው፣ እንዴት ነው የሚለውን በደንብ ልናይ ነው። እንግዶች ጋብዘናል። አዎ እንግዲህ ኤምኤምኤ ፋይት በውጭ ዓለም በጣም ይታወቃል። አሁን ሀገራችን ላይ ግን በጣም በትልቁ ብዙ ተመልካቾችን ይዞ ተመልሶ መጥቷል። ኢቢኤስ ቴሌቪዥን ደግሞ ብቸኛ የሚዲያ አጋር በመሆን ይህንን ፕሮግራም አዘጋጅቶላቸዋል። አዘጋጆቹ ወደ ውስጥ ጠራ እናርጋቸውና ይደባደባሉ። እስቲ እናያለን። ኤምኤምኤ ብቻ አይደለም፣ ኪክ ቦክሲንግ፣ ቦክሲንግ እንዲሁም ደግሞ ሞይታ ያለበት ሁሉን ያጠቃለለ ፋይት ነው። እስቲ እንግዶቻችንን እንቀበላቸው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እስቲ እንተዋወቃችሁ። እኔ ዮኒ ቬጋስ ነኝ። ያው በአሜሪካን ሀገር ፕሮሞተር ነኝ። አሁን ደግሞ እዚህ ኢትዮጵያ ውስጥ ከ22 ዓመት በኋላ መጥቼ በተለያየ ስራ ላይ ያለውኝ። አሁን ደግሞ እዚህ ዋናው የኤምኤምኤ አፍሪካ እና የኢትዮ ፋይት ናይት እና ዮኒ ቬጋስ በመሆን ይህንን ፕሮግራም በማዘጋጀት አዘጋጅ ነኝ ማለት ነው። እኔ ዮናታን እባላለሁ። ከዩናይትድ አፍሪካ ኤምኤምኤ ነው። ዩናይትድ አፍሪካ እንደሚታወቀው በውጭም በውስጥም ብዙ ስራዎች እየሰራ ነው። አንድ ላይ ከዚህኛው ቲም ጋር ሆነን ኢትዮጵያ ላይ አሁን ትልቅ ኢቨንት ልናደርግ ነው ማለት ነው። ማስተር ዳግም የኢትዮ ፋይት ናይት ባለቤት፣ ያው ከዩናይትድ አፍሪካ እና ከዩኒ ቬጋስ ጋር በመሆን ኢትዮ ፋይት ናይትን ለማዘጋጀት እንግዲህ ደፋ ቀና እያለን እንገኛለን። ዮናስ ምን ሲል ሰማዋለሁ? በፊት ተደባዳቢ ነበርኩኝ፣ አሁን አደባዳቢ ሆኜ ፈጥቻለሁ። ስለዚህ ያው ኢትዮ ፋይት ናይት እንግዲህ በቅርቡ ሊዘጋጅ ነው። ኢቢኤስ ቴሌቪዥን ደግሞ የብቸኛ የሚዲያ አጋር በመሆን ከእናንተ ጋር በጋራ አብሮ ይሰራል ማለት ነው። በትልቁ የሚጠበቅ ወደ 8000 ሰው አካባቢ የሚገኝበት ተብሎ የሚታሰብ ውድድር ነው እና እንዴት ታሰበ? ዝግጅቱ ምን ይመስላል ከሚለው ብንጀምር። ያው እንግዲህ ውድድሩ በከፍተኛ ዝግጅት እየተዘጋጀንበት ነው ያለ ነው። ሀገራችን ላይ የተለያዩ ማርሻል አርቶች አሉ። አሁን ደግሞ ጊዜው የሚጠይቀውን የኤምኤምኤ ስፖርት በሀገራችን በደንብ በይበልጥ ለማስፋፋት ትልቅ ዝግጅት አድርገናል። ከሀገር ውስጥም ብዙ አትሌቶች አሉን፣ ከውጭም ደግሞ የምናመጣቸው በዚህ በኤምኤምኤ ስፖርት ትልቅ ደረጃ ያላቸው ትልቅ ስም ያላቸው አትሌቶችን ወደ ሀገራችን ጋብዘን ኤምኤምኤ ስፖርት ምን ደረጃ ላይ ደርሷል የሚለውን ከቲቪ ባሻገር በአካል የምንመለከትበትን አጋጣሚ ነው እየፈጠርን ያለ ነው። ይህንን እንግዲህ ውድድር የሚያደምቁልን ደግሞ በሀገራችን የምንኮራባቸው እንደነ ቢኒያም አይነት እንደነ ማስተር አገረ ሰላም እንደነ ክብሮም አይነት ያው ሀገራችን ያፈራቻቸው አትሌቶች አሉ። እነሱን ከውጪዎቹ ጋር እስቲ እናርጋቸው ብለናል። በጣም አሪፍ። ቅንጅታችሁ እንዴት፣ ውህደታችሁ ምን ይመስላል? ያው ውህደታችን ያው ሶስታችንም የተለያየ ካምፓኒ ላይ ነው ያለ ነው። ያው ኤምኤምኤ አፍሪካ፣ ዮኒ ቬጋስ እና ኢትዮ ፋይት ናይት ነው። ቅንጅታችን የተጀመረው መጀመሪያ ሶስታችንም በየራሳችን በየግላችን ነበር ይህን ፕሮግራም ለማዘጋጀት ያሰብነው። የእግዚአብሔር አጋጣሚ ሆነና ሶስታችንም በእኩል ጊዜ ላይ ነበረ ይህን ፕሮግራም ስናስብ የነበረው። በዚህ አይነት ሁኔታ ውስጥ መጀመሪያ ተገናኘንና ሶስታችንም በአንድ ላይ ሆነን ይህንን ነገር እንዴት ማዘጋጀት እንዳለብን ለምን በጋራ እናደርገው የሚል ሀሳብ አመጣን። ስቴድ ኦፍ ለምሳሌ አንድ ሰው ብቻውን አንድ ነገር ከሚሰራ ሶስት ሰው ሆኖ ቢሰራው የተሻለ አቅምና የተሻለ ውጤት ይኖራል በሚል እሳቤ የተነሳና ሀሳባችንን አወራን። ሶስታችንም እንደ አጋጣሚ ጥሩ ፖዚቲቭ የሆነ ፍላጎት ነበር የነበረንና አንድ ላይ መስራቱን አሰብነው። ምክንያቱም ዞሮ ዞሮ ኤምኤምኤ አፍሪካ እና ፋይት ለኢትዮጵያ ብዙ ያልተለመደ ስለሆነ ይህንን ለማስለመድ በጣም አስቸጋሪና ፈታኝም እንደሚሆን ስለገባን ህዝቡ ጋር እንዲደርስ አንድ ሰው ከሚሰራው ሶስት ሰው ቢሰራውስ በሚል ተነስተን ሶስታችንም በጋራ ለመስራት ነው የወሰንነውና አሁንም እዚህ እያካሄድን ያለ ነው። እናንተ ራሳችሁ ግን ተወዳዳሪዎች ነበራችሁ? መጠየቅ ይቻል ከሆነ እኔ ተወዳዳሪ አልነበርኩም፣ ግን ያው የምታውቂው ነገር ያለ ይመስላል። ደጋገምሽው። እኔ ያው በባህላዊ መንገድ ዮኒ ቬጋስ ፋይተር ነበር።
ከዚህ በፊት ትውውቅ ነበራችሁ? አይ ዞሮ ዞሮ በስፖርት ውስጥ ፍላጎቱ ስላለና ያው ትንሽ ቢሆን በዛ ውስጥ ምልሽ በተጋነነ ሁኔታ ባይሆን በትንሹ አልፈንበታልና ያው ስፖርቱን ኢትዮጵያ ውስጥ ለማስተዋወቅ ከመፈለግ የተነሳ ዋናው ትልቁ ነገር ስሜታችንና ፍላጎታችን ከፍተኛ መሆኑ ነው። እኔ በስፔሻሊ ስለ ራሴ ከሆነ የማወራው እኔ ትልቁ ነገር ያው ይሄ የአፍሪካ የሚባል ነገርና የፋይት ፕሮግራም ኢትዮጵያ ውስጥ በሚገባው ልክ ባለመተዋወቁ የተነሳ ይሄ ነገር እንዲተዋወቅ ከመፈለግ አንጻር ነው ወደዚህ ውስጥ የተቀላቀልኩት። እስከዛ ድረስ ተዘጋጅቶ ስለማያውቅ ማለትም በኢትዮጵያም ስለማይታወቅ ጭምር እንዲታወቅ ከመፈለግ አንጻር ነው። ዮኒ ቬጋስ እንግዲህ ቬጋስ ውስጥ ስለነበረ ቬጋስ እንደዚህ ውድድሮች ይካሄዳሉ እና ከዛ ልምድ ተወስዶ ወደዚህ የማምጣቱ ነገር አለ ወይ? አንደኛ ነገር የቢኒያም ሽብሬ ማናጀር ነኝ። ቢኒያም ሽብሬ እና እኔ የምንኖረው ላስ ቬጋስ አብረን ነው የምንኖረው። ቬጋስ ያው አንቺም እንዳልሽው በተለያየ ጊዜ ይሄ በጣም ኮመን የሆነና የተለመደ ስፖርት ነው። ስለዚህ ብዙ ሰዎች ያውቁታል። በትልቁ እንደውም እንደ ትልቅ መዝናኛ የሚቆጠርም ጭምር ነው። ስለዚህ ያው እኔም ከዛ ያየሁትን ልምድና ያየሁትን ነገሮችን ደግሞ ወደ ሀገር መጥተው እንዲሆኑ ከመፈለግ አንጻር ከቢኒያም ጋር የዛሬ 2 ዓመት ከ8 ወር አካባቢ አብረን አሰብ ነው እና የእሱ ማናጀር ሆኜ አግሪመንት ተፈራርመናል። ከዛ ያው እንግዲህ ወደ ኢትዮጵያ የሚመጣበትን ቀን ከዛሬ ነገ እያልን በመጠበቅ ላይ ነበር ነው። በዛ ጊዜም ብዙም አልተለመደም ነበረ። ስለዚህ አሁን ደግሞ እስቲ ታይሙ አሁን ነው በሚል ያው የዛ የምናውቀውን ስፖርታዊ ነገር ወደ ኢትዮጵያ እንዲመጣ እያደረግን ያለ ነው። ዩናይትድ አፍሪካ ኤምኤምኤ ቤዝ የሚያደርገው ካናዳ እንዲሁም ኢትዮጵያ ነው። ከዚህ በፊት እንዴት ነው ፋይቶች አድርጋቸዋል? ለአዲስ አበባ አዲስ ነው በእርግጥ ግን ኢስት አፍሪካ ላይ ኬንያና ኡጋንዳ አድርገናል። ሞር ሀሳቡም ከፒፌል እና ዩኤፍሲ ጋር ያሉን ኮንታክቶችን ወደ ኢትዮጵያም ወደ ኢስት አፍሪካም ይህንን ስፖርት ለማሳደግ እዚህ ላይ አይናቸው ወደኛ እንዲዞርና ፎር ሪል ኢትዮጵያ ማድረግ እንደምትችል ለማሳየት ነው። በዚሁ አጋጣሚ የእነሱ ተወካዮችም እኛ ጌም ላይ ይገኛሉ። ስለዚህ ያንንም ለማስተዋወቅ ነው በዛው የምንሰራው ማለት ነው። ትልቅ ነገር ነው የሚመጡ ከሆነ። ያው ቢኒያም ሽብሬ እንግዲህ 90 ዴይስ ፊያንሴ ላይ ነው ብዙ ሰዎች የሚያውቁትና በፋይትም ይታወቃል። ሲጠበቅ ነበረ ቢኒያም ከማን ጋር ነው የሚገጥመው የሚለውን ግን ለማወቅ ሁላችንም እንጓጓ ይመስለኛልና ቢኒያም ከማን ጋር ነው? ሌሎችስ ምን አይነት ተወዳዳሪዎች ነው ውድድሩ ላይ የሚጠበቁት ወይም ፋይቱ ላይ የሚጠበቁት? ቢኒያም እንግዲህ የሚጫወተው በሀገራችን ካለ አንድ ታዋቂ አትሌትና ማስተር አገረ ሰላም ይባላል። ማስተር አገረ ሰላም እንግዲህ በወርልድ ቴኳንዶ ስፖርት የረዥም ጊዜ ልምድ አለው። በኢትዮጵያም ረዥም ጨዋታዎችን አድርጎ የሜዳሊያና የዋንጫ ባለቤት ነው። በውጭም እንደዚሁ ኢትዮጵያን ወክሎ ብዙ ውድድሮችን አድርጎ ለሀገሩ ያው ወርቅ፣ ብር የመሳሰሉትን ውጤቶች ያመጣ ነው። እንግዲህ ሁለቱም በጣም ጥሩ ላይ ያሉ አትሌቶች ናቸው። ያኛው የውጭ የኤምኤምኤ ልምድ አለው፣ ይሄኛው በሞር በቴኳንዶ ቢሆንም ያላቸውን ነገር እንግዲህ በማቀናጀት እስቲ ያው ይዋጣላቸው ብለናል። ሌሎቹን እንግዲህ ሌላ በጣም ታዋቂ የዮናታን እንዳለው ከውጭ የሚመጡ የኤምኤምኤ ፋይተሮች አሉ፣ ራሳቸው ነጮች ማለት ነው። እነሱ የደረሱበት ደረጃ በጣም ከፍ ያለ ነው በእርግጥ። ስለዚህ እነሱ ከማን ጋር ይጫወታሉ፣ ሌሎች አትሌቶች እንዴት ነው የሚለውን ፋይት ካርዶች አሉ ይወጣሉ። እሱን አናውስ እንግዲህ በሚቀጥለው ኢንተርቪያችን የምንሰጠው ይሆናል። ዝግጅቱ ኤምኤምኤ ብቻ እንዳልሆነ ሰምተናልና ምን ምን ያካትታል? ኪክ ቦክስ አለ፣ ቦክስ አለ፣ እንዲሁም ሞይታይ የተባሉ 4 ስፖርቶች ከኤምኤምኤ ጋር ማለት ነው። እነዚህ በአራቱም ስፖርቶች እንግዲህ ሁሉም በተለያየ ካታጎሪ ነው ፋይት የሚያደርጉት። የተለያየ ህግ፣ የተለያየ ካታጎሪ አላቸው። ቀኑ ለመቼ ተቆረጠ? ቀኑ እንግዲህ አሁን መስከረም 9 አድርገናል። ሴፕቴምበር 19 በፈረንጆች ኮንቬንሽን ሴንተር ላይ ቅዳሜ ነው የሚውለው። እንደዛ ውድድሩን ደግሞ ስናነሳው ከዲሲፕሊን ውጭ አይደለም አይደል? በስነ ስርዓት ውስጥ የሚደረግ ውድድር ነው። ሰዎችን ያዝናናል፣ በጣም ያጓጓል። ውጤቱም እንደዛውና ዝም ብሎ ሰው ቦክሰኛ ነው ሲባል ተማቺ ብቻ ከሚለው ጎኑ ስለሚያነሳው በዛው ምሳሌ መሆን ስለምትችል ብዬ ያንተን አጋጣሚዎች ያነሳኋቸው። ወደ ስፖርቱ ስንመጣ ግን ስፖርቱ የራሱ ስነ ስርዓቶች አሉት፣ የራሱ ህጎች አሉት እና እኛ ደግሞ እንደ ተመልካች ምናልባት ስለሌለንበት ላንረዳቸው እንችላለን። ስለዚህ የስፖርቱ ስርዓቶች ምን አይነት ሂደት ይኖራቸዋል በዕለቱ የሚለውን ብናነሳ። ቆንጆ ሀሳብ ነው ያነሳሽው። እንግዲህ ይሄ ስፖርት
አንደኛ ብዙ ሰዎች አመለካከቱም በደንብ እንዲኖራቸው ኦልሬዲ ድብድብ የተከለለ ነገር የለውም አይደል? መንገድ ላይ ይሄ ኦልሬዲ ሪንግ አለው፣ ኬጅ አለው። ያ ማለት የተወሰነ ነገር አለው ማለት ነው። እና እያንዳንዱ አራቱም ስፖርቶች የየራሳቸው ህጎች አሉት። የሚፈቀዱ ቦታ አታክ ማድረግ ወይም መምታት የሚፈቀድ ቦታ አለ፣ የማይፈቀድ ቦታ አለ። ስትመታ የምታስቆጥረው ነጥብ እንደየስፖርቱ አይነት በእርግጥ ይለያያል። ስለዚህ ነጥቦችም ይኖሩታል። ዲስኳሊፋይ የሚሆንበት መንገዶች አሉ። በዝረራ እንደሚሸነፉላ በአንዳንድ ስህተቶች መሸነፍ አለ። በዛም መለያየት ደግሞ ማሸነፍ ይኖራል። ስለዚህ ዲሲፕሊንድ ነው ማለት ነው። አንድ ሰው ዝም ብሎ ብቻ መሰንዘር ስለቻለ ብቻ ወይ መምታት ስለቻለ ብቻ የፈለገበት ቦታ ላይ ይመታል ማለት አይደለም። ስለዚህ ያው በደንብ በህግ የታነጸ ስፖርት ነው። ሁሉም ስፖርቶች ማርሻል አርት ሲባልም እንደዛ ነው። ከራስ ጋር ህይወትን ማሸነፍ፣ ራስን ማሸነፍ፣ ስሜትን መግዛት የመሳሰሉት ነገሮች አሉትና በደንብ የሚበረታታ ነው። ስለዚህ ለዛ ነው እኛም ያለንን ነገር ሁሉ ተጠቅመን እዚህ መድረክ ላይ እንግዲህ እየተንቀሳቀስን ያለን። ከዚህ በፊት ኤምኤምኤ ተዘጋጅቶ ነበር አይደል? ምን ያህል ጊዜ ሆነ? ኢቢኤስ ላይ ተላልፎ ነበር? አዎ ከዚህ በፊት 2012 ይመስለኛል በኢትዮጵያ፣ በአበሻ 2019 ማነው በፈረንጅ 2019 እንደሆነ አስታውሳለሁ። ኤምኤምኤ አዘጋጅተናል። ከዛ በፊት ከሁለት ዓመት በፊት ደግሞ ወርልድ ቴኳንዶ ስፖርት አዘጋጅተን ኢቢኤስ በደንብ ትልቅ እንትን ሽፋን ሰጣችሁልናል። በጣም የእናንተ ደግሞ መኖር ለስፖርቱ ያው እኔ እስከማውቀው በስፖርት የመጀመሪያው ተመራጭ ሚዲያ ኢቢኤስ እንደሆነ መሰክራለሁ። ኢንተርቪው ላይም እዚህ አድርጌያለሁ ምናምን። ጥሩ ዝግጅት ነበረን የዛን ጊዜና ለሁለተኛ ጊዜ ነው ማለት ነው አሁን የምናዘጋጀው ኤምኤምኤ። ዩናይትድ አፍሪካ ኤምኤምኤ እንዴት ነው መሰራረቱ? መሰራረቱ ያው መጀመሪያ ቅድም እንዳልኩ የኢስት አፍሪካ ላይ እና አፍሪካ ላይ ያው ከስሙም እንደምትረዱት አፍሪካ ላይ ይህንን ጌም በደንብ ሰው ውስጥ እንዲገባ፣ ምክንያቱም ያው እንደሚታወቀው ይሄ የሀብታምና የባለጸጋ ጌም ነው። ስለዛ ውጪና አውሮፓና አሜሪካ ላይ የሚደረግ በጣም የተለመደ ጌም ነው እና አፍሪካ ሜን ሆስት ማድረግ እንደምትችል እዛም ላይ ብዙ ኦዲየንሶች ብዙ አትሌቶች እንዳሉ ለማሳየት ከዛ ኢሹ የተነሳ ድርጅት ነው። ግን እዛ ዩኒፋይድ ያው የምታውቁት ከሆነ ካናዳ ላይ ቤዝ ያደረገ ካምፓኒ አለ ከዩኤፍሲ ጋር አብሮ የሚሰራ። ከነሱ ጋር በተገናኘ ከነሱ ጋር ተያይዞ የተመሰረተ በዛ አይዲያ የተመሰረተ ካምፓኒ ነው። ሞር ግን አፍሪካ ላይ ፎከስ አድርጎ ኢትዮጵያና አፍሪካ ላይ አንድ ላይ ፎከስ አድርጎ ይህንን ውድድር ለማሳወቅ ይህንን ጌም ለማሳወቅ የሚሰራ ካምፓኒ ነው ማለት ነው። ኬንያና ኡጋንዳ በነበረው ፋይት ምን ተሞክሮ ያዛቸው? አሁን ከኢስት አፍሪካ ላይ ያው ኢቨን የኬንያ ተሞክሮ ከኛ ሀገር አዌርነሳቸው ከፍ ያለ ነው። ስፔሻሊ ከኤምኤምኤ ጋር እኛ ሀገር ሞር የቦክስ እና የኪክ ቦክሲንግ ላይ ነው ሞር ትኩረት ያለው። ወደ ኬንያ ወደ ኡጋንዳ ስትሄድ የተሻለ አዌርነስ አላቸው። ኦዲየንሱም እንትኑም ሻል ያለ ነው ከኛ። አሁን ደግሞ በተነሳሳው እኛ ሀገር ደግሞ አሁን የተሻለ ሆኖ ይህንን አንድ ዓመት ደግሞ በጣም ፎከሱ በጣም ከፍ ብሏል። ያንን ፎከስ ተጠቅመን የተሻለ ነገር ለማድረግና ሀገራችንም ለማሳየት ነው እንግዲህ እየሞከርን ያለ ነው። በጣም አሪፍ። በሁሉም እድሜ ክልል ያሉ ሰዎች ማየት ይችላሉ ይሄንን ስፖርት? ጥሩ ጥያቄ ነው። ያው እንግዲህ በሀገራችን ያለ ህግ ወለ በነገራችን ላይ የአዲስ አበባ ስፖርት ቢሮ ዋና የዚህ ውድድር ተጠሪ ነው። አዲስ አበባ ኪክ ቦክሲንግ ፌዴሬሽን፣ አዲስ አበባ ቦክስ ፌዴሬሽን አብረው ይሄንን ዝግጅት በጋራ ስለሆነ እያዘጋጁ ያሉት። በዛ እንዳልኩት የስፖርት ህጎች አሉ። በዛ መሰረት የሚመራ ይሆናል። እንግዲህ ወደ ውጭ ከሄድን ገደቦች አሉት። አትሊስት ከ15 እንደየሀገሩ ይለያያል። ስለዚህ የኛ ሀገር ደግሞ ያው ፌዴሬሽን በሚያዘው መሰረት ነው የምንንቀሳቀሰው። እንግዲህ እስከሚገባኝ የማታ ስፖርት ስለሆነ ከ16 አትሊስት ዓመት በታች አላው እናደርጋለን ብዬ ኤክስፔክት አላደርግም። ግን ጥያቄ ለፌዴሬሽኑ ሰዋለሁ። ዮኒ ፕሮሞተር ነህና አሁን ፋይት ብታስደርገንኛ ዶላ የመረጠችው ሰው አለ። ባለፈው ማሚን ላይ መጥቶ ከማጋር ትወዳደሪያለሽ ስትባል ከዳጊ ጋር ዳጊ ዳጊ የምታውቁት ከሆነ ከዳጊ ሰው አቅሙን ማወቁ ጥሩ። የሚችሉትን ሰው አረጋግጦ መጣላት ይችላል እንዴ? ከዳጊ ጋር እንዳታጣልኝ መርጣ ብታደርግ ደስ ይለኛል የተዘጋጀሽ ከሆነ። አሁን በዚህኛው ዙር ግን የወንዶች ብቻ ነው አይደል የተዘጋጀው? አንድ ሴት ጌም አለን።
ማናቸው? ሞይታይ ላይ አንድ ፋይተር ይበርቱልንና እነሱ በዛ ይበዛል። አንደኛው ፋይተር በነገራችን ላይ ታይላንድ ነው ያለችው። በአሁኑ ጥሩ ጨዋታ አድርጋለች። እንግዲህ አሪፍ አቀባበል እናደርግላታለን፣ እናስተዋውቃቸዋለን። ስለዚህ ሀገሯን ወክላ እዛ ድረስ ወጥታ የተጫወተች ነች። ሃይማኖት ትባላለች። በጉጉት እየጠበቅናት ነው። በሰላም ትምጣልን። እንደምትነግሩን ሁሉም ኢንተርናሽናል እና ፕሮፌሽናል ናቸው። ዮናስንና ዳጊን ስለምናውቃቸው አነሳን እንጂ ዮኒ ቬጋስንና ዳጊን ስለምናውቃቸው አነሳን እንጂ ስለ ዮናታን ምንም አልሰማም። ልጅነት ምን አይነት ነበር? ያው ልጅነቴ ኖርማል እንደ ኖርማል ኢትዮጵያዊ ነው ያደግኩት። ሞር ካደግኩ በኋላ ቢዝነሶች ላይ እና ኢቨንት ኦርጋናይዚንግ ላይ ነው ሞር ሰራ የነበረው። ከዛ አጋጣሚ የተዋወቅኳቸው ፓርትነሮቼ ነበሩ። የአብሮ አደግ ጓደኞቼ ወንድሞቼ ናቸው። ከነሱ ጋር ሆነን ወደ ዩናይትድ አፍሪካ እና ሌሎችም ካምፓኒዎች ከፍተን ከዚህ ከኢንተርቴንመንቱ ጋር የተገናኘ እዛ ላይ እየሰራን ያለ ነው አሁን። በዛ አጋጣሚ ነው ከፓርትነሮቼ ጋርም የተገናኘ ነው። ይህንንም ስራ እየሰራን ያለ ነው ማለት ነው። ይሄ አሁን የሚካሄደው ፋይት ለባለሙያዎቹ እዚህ ኢንዱስትሪ ላይ ላሉ ሰዎች ምን ተጽዕኖ አለ? ምንድነው ያው በሌሎቹ ማርሻል አርትስ ላይ እንደምንታወቀው ሁሉ ለምሳሌ እንደ ታይኳንዶ፣ ካራቴ እንደሚለው ኪክ ቦክስ ምናምን በዚህ በኤምኤምኤ ብዙ በሀገራችን ያልተለመደም አይደለ። እሱ ስፖርት ኦልሬዲ ዳኝነት ስልጠና እያሰጠን ነው። አሰልጣኞች እንዲፈሩ የአሰልጣኝነት ኮርስ ይሰጣል። እንደዚህ በሚሆንበት ጊዜ ፌዴሬሽን ይቋቋማል። ከዛ በኋላ አንደኛ ያው ለምሳሌ ኤምኤምኤን በማስተማር ብዙ የስራ እድል መፍጠር ይቻላል። ከተማሩ በኋላ ደግሞ ተወዳዳሪ በመሆን አንደኛ ሀገር ወክለው እዚሁ ሀገር ውስጥ የሚጫወታሉ፣ ወደ ውጭ ወጥተው ሀገራቸውን ወክለው በስፖርቱ ውድድር ማድረግ ይችላሉ። ያ ተጠቃሚ ያደርጋቸዋል። ለምሳሌ በአሁኑ እንደምትገምቱት የሚወዳደሩ ተወዳዳሪዎች ሽልማት ይኖራቸዋል፣ ጠቀም ያለ ሽልማት። ያ አንድ ምን ያህል ይታወቃል? ምን ያህል የሚለውን ያው ልትደራደራቸው ነው ካሴቶች ልገባ ነው እንጂ እንገልጻለን። ጥሩ በአሁኑ በጣም ጥሩ ብር ይኖራል፣ እንገልጻለን። ጥሩ ነገር ይጠቀማሉ። ያ ማለት ያው ኢኮኖሚካሊ ሀገራችን ላይ ጥሩ እገዛ ያደርጋል። እንደ ሀገር ደግሞ ሲታሰብ የስፖርት ኢንዱስትሪያችን ከፍ ይላል። እንደኛ ከውጭ የሚመጡት ራሱ ተወዳዳሪዎች አሰልጣኞች ይኖራሉ። እነሱን ለማየት የሚፈልጉ ካምፓኒዎች ይኖራሉ። እንደጠቀሽው ቢኒያም ሽብሬ ለምሳሌ የሚታወቅበት 90 ዴይስ ፊያንስ ያላር ብዙ። ስለዚህ የኢንተርናሽናል ሚዲያው ራሱ ከፍተኛ ወደ ኢትዮጵያ ፎከሳቸው በጣም እንትን ያደርጋል ማለት ነው። ለዛ ነው እኛም ኮንቬንሽንን መርጠን እናንተን ኢቢኤስን መርጠን ሀገራችንን ማስተዋወቅ የሚቻልበት ትልቅ መድረክ ነው። ስለዚህ ያ ስፖርት ኢንዱስትሪያችንን ከፍ ያደርገዋል ማለት ነው። ከዛ ደግሞ ያው እንደዚህ አይነት ፋይቶች ላይ ደግሞ ቀበቶ ትልቁ ይጠበቃል አይደለ? ውጪ ላይ የምናየው እሱስ በምን አይነት ሁኔታ ተዘጋጅቷል? እሱም ያው ቀበቶ ያው ኦልሬዲ ሪስተርድ የተደረገ ነው። ያ ሪስተርድ መሆኑ የሚጠቅመው ፋይተሮቹ እዚህ በሚያሸንፉበት ጊዜ ያው እንደሚታወቀው በኤምኤምኤ ብዙ ጊዜ እንትናቸው ሪካርዳቸው ይያዝላቸዋል፣ ሽንፈታቸውም አሸናፊነታቸው። ነገ ተነገ ወዲያ ትልልቅ ቬሪፋይድ የሆኑ ካምፓኒዎች ሲመጡ የእነሱን ባክግራውንድ አይተው ነው ከነሱ ፋይተሮች ጋር የሚያገናኟቸው። የዛ አንዱ ክራይቴሪያ ሪስተርድ የሆነ ዩኒፋይድ ከሚባል ካምፓኒ ኦልሬዲ አሁን ቀደም እንደነገርኩ ዩኒፋይድ ማለት የዩኤፍሲ አትሌቶች የሚያቀርብ ካምፓኒ ማለት ነው። ከነሱ ዩኒፋይድ ካምፓኒ ከሚባለው ከነሱ ቬሪፋይ ተደርጎ የመጣ ቤልት ነው ያለን። እዚህ የሚያሸንፉ አትሌቶቻችን ለቀጣይ ለኢንተርናሽናል ጌሞችም ራሳቸውን ማዘጋጀት የሚችሉበት ኦፖርቹኒቲ የሚሰጥ ነው ማለት ነው። ከገንዘቡ በላይ ይሄ ይመስለኛል ትልቁ ነገር ነው። ለእነሱም ከፍ ወዳለ ደረጃ የሚያደርሰው ደግሞ ኢትዮጵያውያንን በዚህ ልክ በውድድሮች ላይ ማየት ለእኛም ኩራት ነው እና ለተወዳዳሪዎች መልካም እድል እንመኝ። በቀጣይ እንግዲህ ያሉትን ሂደቶች ደግሞ ታሳውቁናላችሁ ብለን እናስባለን። ትንሽ ነገር ለመጨመር ኢቢኤስን በጣም ማመስገን እፈልጋለሁ። እዚህ እንግዲህ ይህንን ጠርታችሁ ጊዜያችሁን አጥፍታችሁ እኛንም በመጠየቃችሁ በጣም ትልቅ አክብሮት አለኝ እና ሌላ በተጨማሪ አንድ ማመስገን የምፈልገው ሰው ዛሬ አብሮ መጥቶ ነበረ። የኪክቦክስ ፌዴሬሽን ፕሬዚዳንት አቶ ዳንኤል ከኛ ጋር ይሄ ነገር እዚህ እንዲደርስ ትልቅ የእሳቸው አሻራ አለበት። አቶ ዳንኤል ማለት እስካሁን ድረስ ከኛ ጋር ሲያግዙን እና ይሄ
ነገር እዚህ እንዲደርስ ትልቅ አስተዋጽኦ ሙያዊ ምክርም ሙያዊ እርዳታም እያደረጉልን እዚህ እንዲደርስ አድርገዋል እና የእሳቸውን ውለታም ደግሞ ትቶ ማለፍ ስለማልፈልግ በጣም ላመሰግን እፈልጋለሁ። በብዙ ውጣ ውረድ ውስጥ ነው ይሄ ነገር እዚህ የደረሰው። ያው ብዙ ጊዜ ሰዎች ፓርትነር ሆነው ሲሰሩ የተለያየ ሀሳብ ይመጣል፣ የተለያየ አለመግባባት፣ የተለያየ ነገር ይፈጠራል። ያው የተለመደ ነው። ግን እሱን ሁሉ እዚህ እንዲደርስና ይሄ ውጤት እንዲመጣ ያደረጉት አቶ ዳንኤል መኮንን የኪክቦክስ ፌዴሬሽን ፕሬዚዳንት በጣም ነው የማመሰግነው። ቀረ የምትሉት የምትጨምሩት ካለ? ያው በቃ ተዘጋጁ፣ ለትልቅ ኢቨንት ተዘጋጁ ነው የምንለው። ያው ብዙ ዲፕሎማቶች፣ ብዙ አምባሳደሮች የሚገኙበት፣ የመንግስት ባለስልጣናት የሚገኙበት በጣም ትልቅ ኢቨንት ነው። ለዛ ሁላችሁም ተዘጋጁ። የፋይተሮች ደጋፊዎችም ካላችሁ ተዘጋጁ ከሆኑ ማለት ነው። እንደዛ ነው የምንለው። ኢቢኤስን እናመሰግናለን በጣም ለኢትዮ ፋይት ናይት ስፔሻሊ እዚህ መድረስ አስተዋጽኦ ካደረጉ ትላልቅ ከምጠራቸው መካከል ኢቢኤስ አንዱ ነው። ከመጀመሪያው 2010 ጀምሮ በተከታታይ ይህንን ስፖርት በመደገፍ ትልቅ አስተዋጽኦ አድርጋቸዋል። እናንተ በጣም አመስገን ፈልጋለሁ። የአዲስ አበባ ወጣቶችና ስፖርት ቢሮ፣ የአዲስ አበባ ኪክ ቦክሲንግ ፌዴሬሽን፣ ቦክስ ፌዴሬሽን እንዲሁም የኔ ፓርትነር ዶክተር ሻውል የላፍቶሞል ባለቤት ለዚህ ዝግጅት ትልቅ አስተዋጽኦ አለው። እነሱም አመስገን ፈልጋለሁ። ተዘጋጁ። ኢትዮጵያን ከፍ አድርገን በስፖርቱ ከኢቢኤስ ጋር እናቀርብላቸዋለን። በቃ ስለዚህ ይኸው ነው እንግዲህ ያለው ነገር። በቦክስ ውስጥ ያለን ጨዋነትና በቦክስ ውስጥ ያለውን ስፖርታዊ ፍቅር፣ ስፖርታዊ መከባበር መሆኑን ደግሞ በእርግጠኝነት ለህዝባችን እናስተላልፋለን። ጥሩ ፋይት እና ጥሩ የሆነ ጊዜ ህዝቡ እንደሚያሳልፍ ከወዲሁ እኔ ቃል እገባለሁ። ምክንያቱም ፋይት ማለት መደባደብ ብቻ ሳይሆን በፋይት ውስጥ ፍቅር፣ አንድነትና መከባበር እና ስፖርታዊ ጨዋነት እንዲታይ የፈለግነው እና አንድ ላይ ሶስታችን ለመቀላቀል ያሰብነውም ይህን ትልቅ ነገር ለማሳየት ስለሆነ እግዚአብሔር ይረዳናል። ትልቅና ጥሩ ጨዋታ፣ በጣም የሚጠበቅ ጨዋታ ጠብቁ። ለቢኒያም ትንሽ መልእክት ማስተላለፍ ፈልጋለሁ። ቢኒ መቼም እዚህ ሀገር እስከዛሬ ድረስ በነበረው ኤክስፔሪንስ የሱ ማናጀር እንደመሆኔ ባለፉት ታሪኮቹ በሙሉ ከ4 ጊዜ በላይ ፋይት አድርጎ ተሸንፎ አያውቅም። አሁንም ይሸነፋል የሚል ግምት የለኝም። ስለዚህ ቢኒ ተዘጋጅቶ እንዲመጣ በዚሁ ጥሬን ድጋሚ እያስተላለፍኩ ያለሁት። ከኢቢኤስ ጋር ያለን ነገር እንግዲህ ወደፊትም እንቀጥላለን። እናመሰግናለን። ለሚቀጥለው እንግዲህ እኛም በርታ ብለን ትሬኒንጉን ወስደን ፋይት እናደርጋለን ብለን እናስባለን። ሼር እንደራረጋለን። ስለዚህ በትልቁ የሚጠበቀው ኢትዮ ፋይት ናይት እንግዲህ መስከረም 9 እናንተን ነው የሚጠብቀው። ያሉትን ደግሞ ቀጣይ ነገሮች እያሳወቅናችሁ በኢቢኤስ ቴሌቪዥን ግን ሙሉ ፕሮግራሙን ተከታተሉት ነው ማለት የምፈልገው ከወዲሁ። መልካም ጊዜ ይሁንላችሁ። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።